ባርኮ ለሕዝቤ ለእኔም ጭምር እንዲለቅ ጸልያለሁ። ከሰማይ ከእግዚአብሔር ዘንዳ ይህ የሕይወት እንጀራ ሆኖ የተቆረሰ ይሁን። መንፈስ ቅዱስ አንድ ሰው ሳይጠቀም አይውጣ። እንደ ጣል በሁሉ ላይ እንዲዘንብ ነፍሳችን ውስጥ እንዲገባ የተለቀለቀ የእግዚአብሔር ቃል መንፈስ ቅዱስ ለሁላችንም በረከት አድርገን እንዲሰጠን ጸልያለሁ። ሰው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣው ቃል ነው። አሁን ከአፍህ ቃል ይውጣ። አሜን ብላችሁ ተቀበሉ በጌታ በኢየሱስም። ከአፍህ ድምፅ ይውጣ። የደረቁት አጥንቶች ያለመለመው ቃል እንዳዘዝከኝ እናገራለሁ። ይተላለፍ በኢየሱስ ስም። እሳት ሆኖ ይተላለፍ። ኃይል ሆኖ ይተላለፍ። መናወጥ እየፈጠረ ይተላለፍ። እያነቃቃ ይተላለፍ። ታሪክ እየቀየረ ይተላለፍ። እኔ ተናጋሪ እንጂ ምንጭ አይደለሁም። አንተ የሕይወት ቃል ነህ። አንተ ምንጭ ነህ። እኔ ቧንቧ የተናጋሪ አፍ ነኝ። በኢየሱስ ስም ቃል በአፌ ሆኖ ይተላለፍ። በአፌ ተናገር። በዓይኔ ተመልከት። በጆሮዬ ስማ። በእጄ ዳስስ። በአካላቶቼ በሙሉ በዚህ ጉባኤ ተንቀሳቀስ። ያው እግዚአብሔር ሕልውና በጉባኤ መካከል በሙላት ይንቀሳቀስ። ደግመህ ባርከን እንጂ ስስነው ሃሌሉያ። ትላንትና በፌስቡክ ላይ ስለተለቀቀ እሱን ታዩት ይሆናል። ሃሌሉያ። ዛሬ አብረን የምንካፈለው ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ያለውን ነው። የቅባት ኃይል የሚል አይታችኋል ብዬ አስባለሁ። እስኪ ፌስቡክ ላይ አየው ትላንትና ፖስት የተደረገው ማየታችሁን ለማረጋገጥ ያህል ነው። ማለት ምን ያህል ሚዲያ እንደምትከታተሉ የቸርቹ እሺ፣ ብዙዎች አይታችኋል፣ ያላያችሁም አላችሁ። ኤኒዌይስ የቸርችን ፌስቡኩን ዛሬ የሚለቀቀውን የመዝሙሩን ሼር አታረጉም። አያለው ስልክ ላይ ስለሚታይ ማለት ነው። አይታችሁ ነው የሚታልፉት። ሼር አታረጉም። ሼር አርጉ፣ ብዙዎች እንዲያዩ፣ ብዙዎች እንዲባረኩበት ማለት ነው። እና ይሄ ቤተክርስቲያን የሚመናን ማን ሼር እንዳረጋ በስማችሁ ሼር ስለሚደረግ አታደርጉም። ብዙዎቻችሁ አይታችሁ ነው የምትተውት። ሼር ማድረግ ለምንድን ነው? ሌላ ትውልድ እንዲያይ ድል በእናንተ ስር ያሉ የእናንተ ፍሬንዶች በሙሉ ያያሉ ማለት ነው። በዚህ ቸርች 50 ሰው ዛሬ 60 70 ሰው 100 ሰው ካለ 100 ሰው የሰማ በሙሉ ከእኔ ጀምሮ ሼር ካረገ መዓት ሰው አየ ማለት ነው። የዛን ሰዓት የወንጌልን አድማስ እያሰፋን እየሄድን ነው። ዓላማው ቅድም እንዳልነው በንጹህ ሕሊና ወንጌልን ማድረስ ነው። አሸናፊን ማድረስ አይደለም። እየሰማችሁ ነው። ታፌን ማድረስ አይደለም። በታፌ የሰራውን ጌታን ማድረስ ነው። አጠገባችሁ ያለውን ኢየሱስ ክርስቶስ የተጠቀመውን ሰው በእርሱ እግዚአብሔር እንደሰራ ካላመናችሁ እግዚአብሔር እንደታረጋችሁ ታላላችሁ። ስለዚህ በዚህ ቸርች በኪንግዶም ቸርች ውስጥ ያለ ምዕመናን በሙሉ በሁሉ ራእዩ ነው የምንሳተፈው ማለት ነው። በራእዩ ውስጥ አብረን የምንሄደው ሁላችንም ይህንን ቃል እናንብብ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን ይሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ ይሰጣቸው ዘንድ ልኮኛል ይላል። በዚህ ቦታ ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን ይሰብክ ዘንድ እግዚአብሔር ቀብቶኛል ነው ብለው። ማን ነው ቀብቶኛል ብለው? እግዚአብሔር ቀብቶኛል ነው። ዛሬ በዚህ ሰዓት ሁላችሁ በጣም በፈጠነ ሁኔታ እግዚአብሔርን ቃል ከሰማን በኋላ አብረን እንጸልያለን። ለሁላችን የመንፈስ ቅዱስ በረደኛ ይል አብረን እንጸልያለን። ቅባት ይሰራል። የአባቶቻችን አምላክ ዛሬም ይሰራል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ሕያው ነው። ትላንትና የአንበሳው ነፍስ ዘግቶ ከሆነ ዛሬም የሚዘጋ ነገር ካለ ይዘጋል። ትላንትና የእሳት ኃይል አጥፍቶ ከሆነ ዛሬም በእናንተ ሕይወት የሚነድ እሳት ካለ የሚያጠፋው እሳት ኃይል አለው። ትላንትና ባህር ከፍሎ ካለ ዛሬም በሕይወታችሁ ፊት ለፊት የቆመ ካለ ይሄ ቅባት ይከፍለዋል። ትላንትና ምድረ ባዳን አሻግሮ ከሆነ ዛሬም በሕይወታችሁ ያለው ምድረ ባዳ ይሄ ቅባት ይከፍለዋል፣ ያሻግራል። አንተ እስኪ ጀግዛችሁ እግዚአብሔር ይሰራል በሎ፣ ቅባቱ በሎ ዛሬም ይሰራል በሎ።
የሚያምን ሰው ጮሆ አሜን ይበል። ታሪክ ሰምተን የድሮ አምላክን የምናመልክ ሰዎች አይደለም። የድሮ አምላክ ብቻ ሆኖ የቀረውን አይደለም። የትላንትና አምላክ የአባቶቻችን በእነሱ የሰራ እነሱ ዘመናቸው ሲያበቃ አበቃ አይደለ? በአብርሃም የሰራ እግዚአብሔር አብርሃም ከሞተ በኋላ አብርሃም ሞተ፣ በይስሐቅ ጀመረ፣ በያዕቆብ ቀጠለ፣ በዮሴፍ ቀጠለ፣ በቀጣይ ትውልድ ቀጠለ። ከትውልድ ወደ ትውልድ ትውልድ ይሰራል፣ ያልፋል። በትውልድ ሁሉ የማያልፍ ክብር ግን ይቀጥላል። ዛሬ በእኔ ዘመን ነው የምል ሰው ጮሆ አሜን ይላል። እስኪ በእኔም ዘመን ሰንሰለት ይሰብራል። በእኔም ዘመን በሽታን ይሰብራል። በእኛም ዘመን ድህነትን ይሰብራል። እግዚአብሔር በምኑ? በቅባቱ። መለኮት በምድር ላይ የሚሰራበት አሰራር ቅባት ይባላል። እግዚአብሔር በእጅ አይነካም፣ አይዳሰስም። ግን የሚዳሰስን ስራ የሰራ የሚሰራበት ወይ ምንድን ነው ካላችሁት ቅባት ይባላል። ቅባት ማለት እግዚአብሔር መለኮታዊ ኃይሉን በስጋ ለባሽ መካከል የሚገልጥበት ኃይል ማለት ነው። ደግመዋል። ቅባት ማለት ስሙ ይበለም። አሁን በዚህ ውስጥ እየታመማችሁ ያላችሁ ሰዎች እየሰማችሁ ቅባት ይተላለፋል። ቃሉን ላከ የሚል ቃል አለ። ከዛስ ፈወሳችሁ ይላል። እየሰማችሁ የሆነ እሳት በላችሁ ላይ ያልፋል። የሚፈውሰው ኢየሱስ የሚባል ኃይል ነው። እግዚአብሔር በምድር ላይ ያኔ በምድር ላይ ይኸውላችሁ አንድንም ተአምር በሰማይ ላይ የለም። ተአምር ሰውን በሰማይ ወርሽፕ ነው ያለው። ሄሎ በሰማይ ቤት ያለው አምልኮ ነው። ወድቆ መስገድ፣ መነሳት እግዚአብሔር አዲስ ነው። እግዚአብሔር ሌላ ክብር እያሳየ ነው የሚመለከው። በሰማይ ቤት ተአምር የምታይበት ሰውን ክብር እያየን የምንኖርበት ነው። ያ ሌላ ዳይሜንሽን ነው። በምድር ላይ ነው ተአምር። ለምን ታውቃላችሁ? የተዛባ ነገር አለ። የእግዚአብሔር መለኮት ኃይል እያለፈ የተዛባውን ያስተካክላል። ኃይል እያለፈ ሲመጣ የሞት ኃይል ይሰበራል። አጠገባችሁ ሳመን እያዙ የሂቷችሁ ወንድማችሁ እያዙና እንዲህ በለው ተአምር ይሆናል በሉ። እስኪ አንተ ይሰመኛል እግዚአብሔር ኃይል ተአምር ይሆናል በሉ። እስኪ አንተ የተከለከለውን ሰፈር ታልፋለህ በሉ። እስኪ አንተ ቅድም ሕፃናት አንድ ነገር እየተናገሩ ነው። ለእግዚአብሔር የሚሰራው ነገር ምንም የለም። እንዴት እናምነዋለን? እግዚአብሔር ሪል ነው። እንዴት ይሰራል? በመንፈስ ቅዱስ ኃይል እየቀባ ይሰራል። ይህም ቤት ልዩ የሚያደርገው ከሌላ ቤት፣ እድር ቤት፣ ኮሚኒቲ ቤት፣ ሌላ ስብሰባ፣ እጅግ ብዙ ፓርቲዎች ትልልቅ ስቴዲየም ላይ ሊሰባሰቡ ይችላሉ። ልዩ የሚያደርገው ይህንን ስብሰባ የእግዚአብሔር አኖይንቲንግ የሚሰራበት መሆኑ ነው። ራባሃዲጋ ባህላ ቻናባሲያ ሁለትም ሶስትም በስሜ ባለበት ሁለትም ሶስትም በስሜ ባለበት እኔ አለው ማለት ቅባቴ ይሰራል ማለት ነው። የሚፈወስ ካለ ይፈወሳለሁ ማለት ነው። ምንነቃቀል ነገር ካለ ነቃቅለዋለሁ ማለት ነው። ቅባቴ ኮኔክት አደርጋለሁ እያለ ነው። ነቢይ ሁሉ ነገር አያውቅም። ፓስተር ሁሉ ነገር አያውቅም። የቅባቱ ጉልበት ግን እንደ ኤሌክትሪክ ሽቦ በላችሁ ላይ እየደረሰ ያልፋል። አንዳንድ ለአንተ የማይገባ ለእኔ የማይገባ መለኮት የሚነቃቅለው ነገር አለ። ጮክ በሉና የቅባት ኃይል በሉ፣ የእግዚአብሔር ኃይል በሉ፣ ዛሬ ይሰራል በሉ። አደ ሞራሃጂ ናማስ ቬካፖሶ ፕሮቫጋናማስ እግዚአብሔር ሕያው ነው። ዛሬን እንደ ቀድሞ በሚበልጥ ክብር ይሰራል። በሙሴ እግዚአብሔር ባሕርን በበትር ከፈለ። ቅባት ነው፣ ቅባት ነው። እግዚአብሔር የሙሴን በትር እድሜውን አላሳደገም። በኢያሱ ዘመን ሙሴን ቆመ። የሙሴ በትርም የለም። በሙሴ ደግሞ በኢያሱ ደግሞ አሰራር ይለያል። አንድ ነገር ነው ማይለየው፣ ከሙሴ ጋር እንደሆንኩ ከአንተ ጋር ይሆናል። እግዚአብሔር ይደመሪ። ከፈለገ በበትር ከፈለገ በእግር ከፈለገ በታቦት ከፈለገ በበትር ከፈለገ በመጎናጸፊያ የሆነ ኃይል ያልፋል። በዚህ ጉባኤ ላይ ያዘጠቀም ያለው ሰው ሌላ አሰራር አለ በለው። ባካቸው ሌላ ኃይል አለ በለው። ትነካለ በለው። ትፈወሳለ በለው። የሆነ ሰው ጮሆ ይቀበላል ኃይል በለው። ኃይል በለው ባካቸው። በእናንተ ሰፈር ብርቱ ነኝ የሚል ዘንድሮ ይሰበራል። የብርቶች ብርቱ አለ ከእኛ ጋር ያለ ከእነርሱ ጋር ካለ
ይበልጣል ተብሏል። የሥጋ ክንድ አያሸንፈውም። የገንዘብ ክንድ አያሸንፈውም። የነገሥታት ክንድ አያሸንፈውም። የሰይጣን ክንድ አያሸንፈውም። ይሰባብራቸዋል። ሁራስ ኮረብቶች እንደ ኮርማ ያዘለለ ጌታ ውራባላባላባላባስ በፊቱ ተራራ ያናወጣ ጌታ እሱ ሲመጣ ባህር ሸሸ። ሙራታራካባሲያ የቆመ የተከራከረ መልእክት አለኝ። በእኛ ፊት ነው ተራራ የሚባል። እግዚአብሔር ተራራን አያውቅም። እግዚአብሔር ባህር አይታየው። እግዚአብሔር ጎለን አይታየው። የሆነ እጅን የምታክል ነገር ለእኛ ነው ትልቅ። አምላኬ ሲመጣ ምድረ በዳ ነው። እግዚአብሔር እንዲህ አለ አንድ ቀን፣ አንተ እሾህ ኩርንችት አለ ቁምና ውገኛ አለ። ቁምና ውገኛ አለ። መጽሐፍ ቅዱስ ወደ ትንቢተ ኢሳይያስ ምዕራፍ 27 ናና ተራምጄብህ አለ። በአንድነት ተራምጄ ከአገሬ ስራ አቃጥልሃለሁ አለ። አየህ፣ እግዚአብሔርን እየወጋ ወገን አደገኛ እሾህ ነው አይልም። እግዚአብሔር ሲመቸው እሾህ እግዚአብሔር ነው። በአንድነት ኑና እሾህ ሁኑልኝ አለ። ከእግሬ ስር እሳት ይወጣል አለ። አጠገባችሁ ያለውን ሰው ዘንድሮ ትረማመድበታለህ በሏት። በተከለከልከው ሰፈር የቅባት ኃይል ሲመጣ፣ የኃይል ሲመጣ፣ እግዚአብሔር ሲመጣ፣ ከፊት ክብር ሲመጣ ተራራው ደልዳላ ይሆናል። አንተ ተራራ በልጄ ፊት በእኔ ፊት አላለማ። እግዚአብሔር ፊት ተራራ የለም። እግዚአብሔር በእኔ ፊት ተራራ አያወራም። እግዚአብሔር እና ተራራ የት ይገናኛል? ተራራ አቤት ስለው በልጄ ፊት ምንድን ነው አለ። ተናግሮ የማያውቅ ተራራ አቤት ብሎ መልስ ሰጥቶታል። ምንድን ነው ያለው? ሁአዩ አጠገባችሁ ያለውን ሰው ጠላት ዘንድሮ ተጠይቆ መልስ አታበሉ። ነገር ባካችሁ አረ መልእክት እየመጣልኝ ነው። በላይ ኃይል እየወረደ ራፓሳካ እግዚአብሔር ጠላትን ጠይቆት መልስ አታበሉ። ነገር ባካችሁ አፉ ተዘጋ በሎ፣ በአንተ ላይ የተከፈተው በሎ፣ በአንተ ላይ አፉን የከፈተ በሎ ዘንድሮ ለአባት ይዘጋል። የክፉዎች ምላስ ይዘጋል። የመከራ ምላስ ይዘጋል። ድህነት አፉን ይዘጋል። ማጣት አፉን ይዘጋል። በሽታ አፉን ሩባሳካባሲ ያለባ አፉን የከፈታ ነገር ሁሉ ይዘጋል። መጽሐፍ ቅዱስ እንደምታውቃለህ ክፋት አፏ ይዘጋል። ለምስኪኑ ተስፋ አለ። ሙሩባሳካባሳላባ ክፋት አታልፍም፣ አትወጣም። ዛሬም በልቻል ጋላለም አልተኒው ቱዴ ቅባት እየመጣ ነው። የተዘጉ ምላሶች ተከፍቶ ያወራሉ። ዝም ያሉ አፎች የሚያወሩባት አንዴ ከፍ ከፍ አለ። እልልታ የሚችል ሰው አለ በዚህ ወርስ ፕሮፌቲክ ሚሴጅ እግዚአብሔር ያመጣል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ዳስና የእግዚአብሔር መንፈስ በእኔ ላይ ነው። ያዙና አጠገብ ያለው እንጎራደዳለሁ በለው። ባካቸው በሰላም ይወጣለሁ እገባለሁ በለው። በላይ ላይ ጂኒ የለም በለው። መከራ አልተሸከምኩም በለው። የአባቴ መንፈስ አለበኝ። የሰላም መንፈስ አለበኝ። የህይወት መንፈስ አለበኝ። ብና የሚያስነሳ መንፈስ አለበኝ። የሆነ ትውልድ ከዚህ ጀት በኃይል ይነሳል። ምን ያለው እንደሆነ ታውቃላችሁ? የጌታ የእግዚአብሔር ማይቲ ግሬስ በእኔ ላይ ነው አለ። በዚህ ቦታ በጣም ይገርመኛል። መንፈስ ቅዱስ አንድ ነገር ይህን ቦታ መዓት ዘመንን ሁሉ ያስተማርኩት ነው እያስተማርኩ ናሴ ላይ አውጃለሁ። እግዚአብሔር ለዛሬ ጉባኤ በሚገርም ሁኔታ ወደ እኔ ያምጥተዋል። እስኪ አሜን በሉ ባክ። እግዚአብሔር ምስክር ነው። 2018 ሰበራ ይሆናል። ብሬክ ስሩ ጢሶ ወጣ ፋሪስ ይሆናል። ብዙ የተቀደሙ ሰዎች በቅባት ይቀድማሉ። በመኪና የተቀደምክ፣ በጄት የተቀደምክ፣ በፕሌን የተቀደምክ፣ በሰሙኒ በሳንቲም የተቀደምክ፣ በቅባት ግን ላትቀደም ትቀድማለህ። ላታፓሳ ፕሮቫጋቢያ ራስ እንጂ ጭራት ሆነ
አይቀር ቅባት ባለ ሰፈር መኖር አሻል የሆነ ሰው ተጠግቶ ከመኖር የቅባትን አምላክ ተጠግቶ መኖር አየህ አይታነቅም። ቅባት ያለው ሰው መጽሐፍ እንደምትታጋለህ ከቅባቱ ውፍረት የተነሳ ወራካታራቻ ቀንበር ተሰበረ። ቅባት ያለ ትውልድ ቀንበር አይኖረውም፣ ቀና ነው የሚሆነው። ያሰው አጠገብ ያለው ሰው ቀንበር ሰባሪ ቅባት መጥቷል በሉ እባካቸው። ተሰበረ በሉ እባካቸው። ዘመንን የያዘ ዘሬን የያዘ ዘመንን የያዘ ከሰባት አባት የወረደ ዘንድሮ በአንተ ላይ ያበቃ። እንዲህ የሚሆን ድምፅ ይሰማኛል። የቆየውን ያህል ድምፅ አሰምቶ ይሄዳል። በኔ ያበቃል አትልም? በኔ ያበቃል ቡራሳ ካፓስ የተሰወረ የተገለጠ ዘር ማንዘርን የያዘ አይ ዶንት ኬር አባውት ዳት ቅባት መጥቷል፣ መንፈስ መጥቷል። የትም ተወለድ የትም ሊወለድ የትም ተወለድ ከላይ ከሚመጣው ኃይል የተነሳ ዘንድሮ በኢየሱስ ስም የምስራች ይሆናል። ይኸውላችሁ እግዚአብሔር እንዲህ ነው የምልህ። ይኸውላችሁ ልጆች ካልተረጋጉላችሁ እርም ዳጉና ትንሽ ወደ ውጭ አውጧቸው። ትንሽ ቢዚ እየሆኑ ኦኬ ማሃዲያ ጋፍ አንደኛ ቅባት በሚኖርበት ቤተሰብ ላይ በህብረተሰብ ላይ ቤተክርስቲያን ላይ አገር ላይ መሪ ላይ አገልጋይ ላይ ፓስተር ላይ ዘማሪ ላይ ምን እንደሚሆን ከእግዚአብሔር ቃል ላሳችሁ። የእግዚአብሔር መንፈስ የእግዚአብሔር የቅባት ኃይል አንደኛ ምን እንደሚያደርግ ታውቃላችሁ? ሰዎችን ነፃ ማውጣት። ከዚህ ነው የሚጀምረው። የታሰረ ሀብታም ከምትሆን ነፃ የወጣ ድሃ መሆን ይሻላል። ድህነት ባይሻልም መፈታት ያስፈልጋል። እስኪ አጠገባችሁ ያለውን ሰው ዘንድሮ እግዚአብሔር ሁለንተናዊ መፈታት ያደርግልሃል ተባበሉ። ቅባት ምን ያደርጋል? ነፃ ያወጣል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። እንደውም ምን እንደምታውቃላችሁ የቅባት ትልቁ ፓወር ምን እንደሆነ ታውቃላችሁ? ትውልድን ለመጽናናት ለመንግስተ ሰማያት በማጽናናት ማለት ነው። ትውልድን በማጽናናት መንግስተ ሰማያትን እንዲወርሱ ብቁ አድርጎ ማዘጋጃት ነው። ለምን? ከዚህኛው ዓለም ፈቶ ለዛኛው ዓለም እያጽናና ያዘጋጃቸዋል። ከዚህ ነው ጀምረው አየህ፣ መንፈስ ቅዱስ በእኛ ላይ በመኖር ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተናል። አሁን ራሳችን ችለን ህዝብ ነን፣ አይጉር ነን፣ እኛ ዜጋ ነን። በዚህ አውቶሪቲ ስልጣን ነው በምድር ላይ የምንወጣው የምንገባው። የዲያብሎስ መንግስት ክንግዶም ባለበት ዓለም ላይ የምንመላለሰው በላያችን ላይ በተቀመጠው በመንፈስ ቅዱስ አሰራር ነው። በተማርነው ትምህርት ልክ አይደለም። በያዛችሁ ዶክተሬት ወይም ደግሞ ሀብት ልክ አይደለም። መጀመር ያለበት አንድ ሰው የደስተኛነት መንፈስ ማግኘት ያለበት ነፃ መሆኑ ነው። መጀመሪያ ላይኛው ከተማ የሚያስብ ማይንድ ያለበት የንጥቀት መንፈስ ያለው ሰማይ የሚሸተው በሕይወት መጽሐፍ ስሙ እንደተጻፈ የገባው ድነሽ ሕይወት ላይኛይቱ ሀገር በእጁ የገባ በምድር እያለ የሰማይ ፓስፖርት በእጁ ላይ ያለው እስኪ አሜን በሉ ባካችሁ። የተመታ ክርስቲያን አንሆንም። አሜን ብላችሁ ጮሁ። አሜን ባካችሁ። የተፈወሰ የሰፈር ጥቃቅን ቀበሮች ምን አለ እያሉ ለሚጠይቁን ለቀርቀር የምናሳየው ፓስፖርት ሆኖ አለበት። ግልጽ ነው። ትራፊክ መንገድ ላይ ሲኖር ወረቀት ያለው የሌለው እንትን ያለው ይሄ ፓዴል ምንድነው ድራይቪንግ ላይሰንስ ያለው ሰው ስትሬት ነው የሚነዳው። ያኛው ያዝ ለቀቅ ያደርጋል። ከእይታ በደንብ ካልገባ ሽው ነው የሚያደርገው። ለምን እንደሆነ ታውቃላችሁ? ወይስ ላይ የመጀመሪያ ጥያቄ የሚጠይቀው ምንድነው? ትራፊክ የት ተቀጣይ ብሎ አይጠይቅህም። ዛሬ ነው የሚጀምረው፣ ከዛሬ ነው የሚጀምረው። ወይስ ላይሰንስ ይላል። ሶራይት ብላ ሻት አድርገህ ትሰጣለህ። ከዛ በኋላ ሄዶ ዲስክ ያያል። ከኋላ ይዞርና አዙሮት ያመጣና ቴንክ ዩ ሰር ፌስ ድራይቭ ምናምን ይልሃል። ፈገግ ብሎ ወዶ ፈገግ ያለ መሰለህ ሰጥተኸው ነው። ዘንድሮ ለሆነ ሰው ፓስፖርት አለው። አጠገብ ያለውን ሰው የመጣብኝ በኢየሱስም ደንግጦ ይመለሳል ብሎ በቃቸው። ሊከስ የመጣ ብሎ በቃችሁ፣ ሊያስር የመጣ ሊያዋርድ የመጣ ታጥቆ የመጣ
ኦኬ ሰር ከየት አገኘህ ብሎ የመጠየቅ መብት የለውም። አይቶ የመልቀቅ መብት እንጂ። ፕራስቲጃና ማስ አጠገብ ያለው ከሰይጣን ጋር መልስና ጥያቄ የለኝም በሉ ነገር ባካቸው አሳየዋለሁ በሉ ባካቸው ይመታል በሉ እስካለ ዛሬ ለሆነ ጴንጤ እንደና ውጀበታለሁ በየመንደሩ የሚያስቆማችሁ ተመቱ። ዜጋ ነኝ፣ ፓስፖርት አለኝ፣ ሰማያዊ ነኝ፣ በልጁ ደም ድኛለሁ፣ ደግሞም ተቀብቻለሁ። አም አኖይንትድ መስሎሃል እንደ ኮሮላ ስለነዳው መስሎሃል እንደ እንደዚህና እንትን ስለሆንኩ መስሎሃል እንደዚህ ብሎ ጃኬት ስለለበስኩ እሳት እኮ ነው በኔ ላይ ያለው። ሰማይና ምድር የሞላ አባት እኮ ነው። ምን እዚህ የአፍሪካ ካርታ ላይ ነን ትቆጣጠረኛለህ? አንሊሚትድ ፓወር ከኔ ጋር ነው። ገደብ የለሽ አምላክ አለ። ፊቴ ጠቋራ ቢመስል ውስጤ ግን እሳት ነው። በውስጤ ያለው ሞት ያላሸነፈው ጌታ፣ መቃብር ያልቻለው ጌታ፣ ሲኦልን ሰብሮ የወጣ ጌታ አማን ካለ ጮህ አሜን። ኢየሱስ የሰይጣን ትልቁ መቀም ፈንጅ ምንድን ነው ካላችሁት፣ በዚህ ቃል ልግለጸው፣ ኢየሱስ ነው። ኢየሱስ የሚገለጠው ደግሞ በመንፈስ ቅዱስ ቅባት። የተቀባ ሰው መጀመሪያ ነፃ ነው። ሃሌሉያ ጨኩላቸው አሜን በሉ ባካችሁ። አገር አለኝ በሉ ሻባባባባ አገር አለኝ በሉ። ሎኬሽን እያሳየ ያሳነሳችሁ መንፈስ ያቃችኋል። አም ፍሪ ምን አለው ለምለው ሰማይ አለኝ፣ ምድሩም የኔ ነው። እግዚአብሔር አባቴ አለኝ። የተፈወሰ አይምሮ ነው የሚኖረን። በዚህ ያልተፈወሰ ሰው በምን ያልፋል? እግዚአብሔር ለአሕዛብም ጭምር ዝናብ ይሰጣል። ሁሉም ገንዘብ ፎቅ አለው። እኛ ጋር ለየት ብለው የሌላቸው አለ። ሃሌሉያ። ለእኛ ሁለት ነገር ይኖረናል። በምድርም 100 ይጠፋል፣ ሰማይ ግን ዘላለም ነው። እስኪ ሰማይ ጭምር ያለው ዋናው ያለው አመስግና ያለው ዋና አለኝ። የቅባት ትልቁ ፓወር ምን እንደሆነ ታውቃላችሁ? ቸርች ስትመጡ ዘማሪው ተነስቶ፣ ስባኪው ተነስቶ፣ ፓስተሩ ተነስቶ ነው የመንፈስ ቅዱስ ድምፅ ነው። አጽናኑ ሕዝቤን አጽናኑ ነው። ለዚህ ነው ጌታ ኢየሱስ አለ ሌላ አጽናኝ እልክላችኋለሁ፣ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ጌታ እያላችሁ የለቅሶ ዘመን አይሆንም። እስኪ አሜን በሉ ባካችሁ። እዚህ ቦታ ላይ ደጋግማችሁ ስታነቡ 4 ነገሮችን አነሳ ነቢዩ። ምን አለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለድሆች የምስራች እሰብካለሁ። እኔ ጋር የምስራች አለ። መርዶ አይደለም ያለኝ፣ መርዶ ውስጥ ላሉት የምስራች አለ። ሌላስ ልባቸው ለተሰበሩት መጠገን ይችል ዘንድ ስልጣን አለኝ። ሌላኛ ለታሰሩት ነፃነትን የምሰጥበት አቅም አለኝ። ይህ ብቻም አይደለም፣ የእግዚአብሔርን ቀን አውጃለሁ። የእግዚአብሔር ቀን አምላካችሁ የሚበቀልበት ቀን አለ። ዓለም የሚያበቃበት፣ የእናንተ አዲስ ነገር የሚጀምርበት፣ ዘላለም በር የሚከፈትበት። እዚህ ቦታ ያለን ቅዱሳን ስሙ። ዛሬ አምልከን ለቀጣይ ስራ እንሄዳለን፣ ወደ ቤት እንመለሳለን። ግን ሌላ ሀገር አለች። እስኪ አሜን በሉ ባካችሁ። እዚሁ አንተ ትገኛለህ የሚል ሰይጣን አይኑ እያየ ባየር እንነጠቃለን። ምን እንዳለ ታውቃላችሁ? ሌላም መልእክት አለኝ አለ። እንጀራ ከማጥገብ ያለፈ ነው መልእክት ያለ። በቅባት ተናገር፣ በቅባት ስናገር ማጽናናት፣ አይዞሽ ብቻ አይደለም። እግዚአብሔር አለ አምላካቸው የሚበቀልበትን ቀን አውል ዲክሌር አውጃለሁ። ምንድነው እሱ ቀናት? ለቅሶና የለቅሶ ዘመን የሚያበቃበት፣ እግዚአብሔር ለክብሩ የተከላቸውን ፍሬ የምትበሉበት፣ በአመድ ፋንታ አክሊል የምትለብሱበት፣ ቀጥሎስ በሐዘን መንፈስ ፋንታ የደስታ መጎናጸፊያ ትጎናጸፉ ዘንድ ተልኬያለሁ። ያንን ቃል ወዳው ሄዳችሁ ስታነቡ ራዕይ ምዕራፍ 21 ቁጥር 1 እስከ 8 ስታነቡ አስገራሚ ነገር ታነባላችሁ። ራዕይ ምዕራፍ 21 ቁጥር 1 እስከ 4 ለምንላችሁ አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና በእርም ወደፊት የለም። ቅድስቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ቁጥር 3 ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣
ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ቁጥር 4 እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም። አሜን ይባላል። አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገረኝ ሰማሁ። አንተ ነቢዩ በቅባት መንፈስ ሲያየው ሥርዓት ሲቀየር አየ። የሥርዓት ለውጥ። ጮክ ብላችሁ አሜን በሉ እባካችሁ። አጠገብ ያለው ሰው የሚቀየር ሥርዓት ውስጥ ነው ያለው በሉ እባካችሁ። በቅባት ተቀይሮ ታየዋለህ በሉ እባካችሁ። የቀደመው ሥርዓት ምን ለቅሶ፣ ሐዘን፣ ጩኸት፣ ስቃይ ምናምን ያለበት እሱ በምን ይተካላል? በአዲስ በአዲስ በአዲስ። ዛሬ ነው መዘመር። ገነት ገብቻለሁ እዚህ ምድር ላይ አልጠብቅም ገና እስኪሄድ ሰማይ ላይ እስኪሄድ ሰማይ ላይ ገነት ኢየሱስ ነው በዚህ ምድር ላይ አልጠብቅም ገና እስኪሄድ ሰማይ ላይ እስኪሄድ ሰማይ ላይ እንደገና መልክሃለው እንደገና አንተን ጠርቶ ተማምኖብህ የተዘጋውን የታሰረውን የታመመውን የሞተውን ስልጣን ያንተ የኔ ጌታ የጌታ ብርኳን እግዚአብሔር ድምፅ አለ። ዛሬ አጠገባችሁ ያለውን ሰው ብዙ ነገር አራግፈ ልትነሳ ነው በሉና ነገሩ ባካችሁ አለ። ይራገፋል በሉ ባካችሁ። የቅባት ትልቁ ፓወር በቸርች ውስጥ ምን ማሳረጥ እንደሆነ ታውቃላችሁ? አሳስቆ ማይል አይደለም ናይክሎ የሲኦል ናይል ከኛ ላይ ይሰፍራል። እስከ አጠገባችሁ ያለው የሞት መውጊያ ተሰብሯል። አትፍራ በሉ ባካችሁ። ሲኦል ባንተ ቤት የለም በሉ ባካችሁ። ሰይጣን ባንተ ቤት የለም በሉ ባካችሁ። መቅሰፍት ቤት አይገባም በሉ ባካችሁ። አንድ ሰው እንዲበል ተሰበረ ይባል ባካችሁ። ተሰበረ በሉ። ከሆነ ቤተሰብ ላይ ሲሰበር ይታያል። ተሰበረ በሉ። አይፈቀድም፣ አይፈቀድም። I'm sealed. Yes, I'm sealed. My life is sealed. The blood of Jesus. The power of Holy Ghost. ታሽጋለሁ፣ ታትሜያለሁ። አሜን ይባላል። I'm sealed ማለት ታሽጋለሁ ማለት ነው። ያዛ ተከብ ያለው ሰው ዝም ብሎ በሮ አይገባብህም በሉ ባካችሁ። ታሽጓል በሉ። ሰይጣን አይገባም በሉ። ብሉይ ኪዳን ላይ ያለው አማኞች እንዲያዩ አዲስ ኪዳንን ሲያዩ መቅሰፍት ወደ አንተ ክፉ ነገር ወደ እኔ አይቀርም። መቅሰፍት ወደ ቤት አይገባም። ክፉ ወደ መልእክት አለኝ። በጣም ብዙ ሰው አይምሮ ሰማይ ገባ። በየሰፈሩ ያሉ ዱርዬ መናፍስቶች ከዚህ በኋላ በጭንቅላቴ ላይ አይጫወቱም። በቅባቱ ውፍረት ተሰባብረዋል። የሆነ የግብፅ ጨለማ ተሰባበረ። በየመንደሩ የሚዋጋችሁ ጠላት ተሰባበረ። የጠላቶቻችሁ ቀስት ተሰባበረ። አሜን በሉ፣ አሜን በሉ፣ አሜን በሉ። ተሰባበረ። ወርተኛ የላከው ተሰባበረ። ጥንቆላ የላከው ተሰባበረ። እግሩ ይታሰር የተባለ ራሱ ታሰረ። አይኖ ይታወረ ራሱ ታወረ። መለስኩት በጌታ በኢየሱስ። ወደ አንተ የተወረወረ ቀስ ወደ ቤቱ ይመለስ። እኛ ሰፈር ያለው የጌታ ስም ተከላካይ ብቻ አይደለም፣ አጥቂም ነው። ፕራሳክራጅ ማገሩ ቁራብ ጠላ ብቻ አይደለም፣ ገብቼ ሰብረዋለሁ። የሚመልስ ብቻ አይደለም፣ ገብቶ የሚያፈርስ ነው። ያሳተከም ያለው አታታታታ አትፍራ ይላል ነው ባካታ ግባ በሉ ባካታ ታዋጋ በሉ እስካለ ካንተ ጋር ያለ በሉ ባለም ካለው ይበልጣል። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። እግዚአብሔር የጠላቶችን ጀርባ ይሰጣል። እርሱ የረድኤት ጋሻ የከፍተኛነት ሰይፍ ነው። ከፊት ታወጣና ታጠፋቸዋለህ። አንድ ባንድ ትበቀላቸዋለህ። ያደማይን ታደመዋለህ።
ሰማይ ማን ሳይኖር በቅባት ነፃ ሳትወጣ ድል ማድረግ አትችልም። የቅባት ትልቁ ነገር ኪስ መሙላት ሳይሆን ልብ መሙላት ነው። ማንነትን መግለጥ ነው። አየህ በጣም ስሙኝ። አሁን ከጻፍኩት ውጪ መንፈስ ቅዱስ ወደ እኔ ይመጣል። ይኸውላችሁ እስራኤላውያንን ከ430 ዘመን ቀንበር ጌታ ፈታቸው። ቅባት ሰብሮ አወጣቸው። እግዚአብሔር እንዲህ አለ፣ የ400 ዓመትን ቀንበር ለዛው የብረት ቀንበር ይላል። እንደውም በኤርምያስ መጽሐፍ ላይ ከብረት ኢቶን የሚል ቃል አለ። ያንን ቀንበር ሰብሬ ቀና ብላችሁ እንድትወጡ እንደወጡ ወገኖቼ፣ ቀፎ የለም፣ እህል የለም፣ ምናምን የለም። በየቀኑ ቁርስ አለ። ማና ነው የሚበሉት። ደስ የሚለው ግን ተሰብሮላቸዋል። አጠገቤ ያለውን ሰው ተፈታኝ ዝም ብለህ ትጨነቃለህ በሉ እባካችሁ። በል ተፈታኝ በቦታ አትቁም በሉ እባካችሁ። አገር ቤት ድሮ በግ አያ የሆነ ነገር ብዙ ጊዜ የሚታሰርበትን ቦታ ሳታስሮ ሄዶ ይቆማል። ከብዙ ጊዜ ከመታሰሩ የተነሳ ቦታው ላይ እንደታሰረ ይሰማዋል። ገመድ የለውም ግን ሄዶ በቦታ ይቆማል። እግሩን የሚይዝ ነገር የለም። ዝም ብሎ እንዲላል ይዞራል። በዘመደው ያዘው አጠገቤ ያለውን ሰው ያዝና ስፍራው አስቀይሮ የሆነ ዘብራ ያዝ ቁምና ተነስ ከቦታ ይወል ተነስ ቦታ ቀይሩ እስካለ ተቀይሩ። ሶስት ወንበር ሁለት ጨምራችሁ አላቴ በቦታ አያገኘኝም የሚል ሰው ጮኸ አሜን በል። በለመደኝ ቦታ አያገኘኝም። በትላንት ያለው በልዋቃቸው ያለው እጃለው በኢየሱስ ሆነላችሁ። ይኸውላችሁ ተፈቶ እንደታሰረ ሰው መኖር አይሆንም። ያዙ ቦታችሁን የሆነ ቦታ ያዙ። አይዶንት ሰው እንደጠፋባቸው አውቃለሁ። ከካሜራማን ውጭ እግዚአብሔር እሱም በአንድ ቦታ ኖራለ መሰለኝ። የእግዚአብሔር ሰው እዛ ግባ እድነህ ማን ቦታ አንቺውን ይዛው የእግዚአብሔር ሰው የተንቀሳቀሰ እንዲቀርጽ ባራኩት ዛሬ አንድ ቦታ የሚቀርጽ መንፈስ ማራካቴ ወደፊት ሁለት ሶስቱ ካሜራ ሲሆን ወደፊት ሲሆን ያ ቦታ ላይ ያለው አይነሳም። ግን ለጊዜው አንድ ስለሆነ ተንቀሳቀስ በኢየሱስ በቃ ፈተና አይደል? በቃ ይሄ ሰው በኢየሱስ ተፈቷል። እኔ እዛ አይደለሁም ሄዶ ግጥም ነው የሚያደርገው። ጌታ ይባረክ። በቃ ቅባት ሲሰራ ይቻላል። ያዘ ተቀቢ ያለው ሰው ሰይጣን አጣይ ብሎ ውሸት አጣይ ብሎ ባካችሁ ባሉ ቦታ የለህም። ሰይጣን ባለበት የለህም። አገር ቤት ያወሩ ቦታ የለህም። ጎደኛ ባለበት የለህም። አውሬ ባለበት የለህም። እጃለ አምናቴ በድካም ሰፈር የለው፣ በማጉረምረም ሰፈር የለው። ባርነት የተሰበረልኝ እግሬ ፈታ። በነፃነት እንድትኖሩ ክርስቶስ ነፃ። I'm free by the blood of Jesus Christ. ኃይል ገባብኝ፣ ያንቀሳቅሰኛል። አንዳንድ ሰው ቆንጆ መካሪ አለ። እባክህ በሰው አይን እንዳትገባ ወጣ አትበል ይላል። አበሻ ደግሞ በጣም የሰው አይን ይፈራል። ስሙ ስራው ይፍረስ። ጥሩ ጫማ ቢያደርግም ቆመን ልናጋንት ይላል። አቺ ሴንት አንድ ካምት አርቢታን እኛ ጋር ጡቱን ራሱ እቺን ተክል ይታመና ማገሩ ማለታ ወዳድር ይሆን አጠገቤ ያለው ሰው አይምሮን ፊታ በለው አይምሮን ፊታ ቡዳ ቢፈራ መንፈስ የተመታዩ የት ነው ያለው ቡዳ? እንዲህ አይነት አይምሮ ውስጥ ነው ያለ ነው። በጌታ በኢየሱስ ነፃነትን ታውጃለህ። ከዛ ተቀበል ያለው ሰው በቅባት ነው የምትወጣው በለው። ደፋር ትሆናለህ፣ አማኝ ትሆናለህ፣ ነፃ ትሆናለህ። in the name of Jesus። በይዘቤ ምስኪን ስትሆን ተጠቃሚ ይበዛብሃል፣ ይጠቀማል ሁሉ። ጀነን ስትል ግን ትፈራለህ። አንዳንዴ እሺ ይቻላል ብለስላል ይቻላል ያዛ ተቀባቸው ያለውን ሰው በረከሳ መንደር መመላለስ ያብቃይ በልባካቸው አለ በልባል ነገር ዝም ብላ ትንሽ ነገር ይዛ ትዞር በልባካቸው ትልቅ እግዚአብሔር አለ በልባካቸው ሁለት አሳ ይበዛል በልባካቸው ያዝና ስጣው በልባካቸው አለ ለእግዚአብሔር ስጣው በልባካቸው ስጣ በኢየሱስ አናሳ አይብሮ ተቀየረ ሆነ ለዲዎች አንሶላሉት የምስራች አሜን። ምን የሚል ምስራች? ብልጽግና ዘመናችሁ አሜን። በየት ሰርቼ ቁበል ገባው ምናምን ማናለ ዘመን የለ አጎት የለ ምናምን ስማ፣ ከላይ የሚመጣ ከሁሉ ይበልጣል። አሜን። በጎ ስጦታ አሜን።
ፍጹም በረከት ከሎኬሽን አይልም፣ ከሳውዝ አፍሪካ አይልም። ማስራት ጥሩ ነው። ጮክ ላይ ሰማይ በል ሰማይ አለ አለ በልባካቸው። ሁለት እግዚአብሔራችሁ ከላይ በልባካቸው በልበል ከላይ በሉ። ከላይ የሚመጣ ከሁሉ ይበልጣል፣ ከዶላር ይበልጣል፣ ከብር ይበልጣል፣ ከሁኔታ ይበልጣል። ተነቅሎ አእምሯችሁ ወጣ። I'm not a slave anymore. I'm a free. I'm a child of God. የእግዚአብሔር ነፃ ልጅ ነኝ። ደግሞ ገዢ ነኝ። ከአባቴ ጋር አብሬ ማስተዳደር። መንፈስ ቅዱስ አዲስ ሰማይ አዲስ ኢየሩሳሌም ይላል። ከላይ ወረደ፣ ድንኳን ወረደ፣ ኢየሩሳሌም ወረደ፣ ሰማይ ወረደ። መገኑ ሰሞን ጉድረን ከዛ ካክቹ ገንዘብ ወቃሪ ያዩዋል ተዋለ አንድ ሰው በማስታት እግዚአብሔር ሰማይ እኮ ፕሪንት ነው የሚያደርግልን። ይሄን ሰማይ ከየት መጥቶ ነው ቁጭ ያልከው ብሎ ነው እኮ ይሁን። ሌላኛዋን ሰማይ ብላ ከሰማይ ወረደች አዲስ። እኔ ይሄንን ካመንኩ ዛሬ ባንተ ህይወት ላይ አዲስ ነገር አይሆንም ብዬ አልጠራጠርም። ያዘ ተቀበል ያለው ሰማይ ያዘና በኢየሱስ አዲስ ነገር ትገናኛለህ ማለት ያዘው ትገናኛለህ። ቅባት ያገናኛል፣ ኃይል ያገናኛል። አትሳሳት በለው በኢየሱስ ስም ተገናኛ። Prosperity. God only make. No one can make. ብልጽግና ከሰው እጅ የለም። የትኛውም ነገር የራሱ ሆነ ድህነት። አሜሪካ ከቻይና እጅግ ብዙ ቢሊዮን ዶላር ዕዳ አለባት። አይግድና ጎግል እጅግ ብዙ ቢሊዮን ዶላር ዕዳ አለባት አሜሪካ ከቻይና። ግን ዓለምን የምትመራው ማን ነው? ትራምፕ እየሰማኝ ከሆነ ስም ስሙኝ ይላችሁ። ዕዳ አላት። ግን ዕዳ ቢኖራት እሷ በታች ነች? ሄሎ አይደለች። she don't give for anyone። ማንም በሰጣት ዶላር ስልጣኑን ፖዚሽን አልሰጥም። ስርዓት ያዥሽ ቻይና ነው የምትለው። ቻይና ዕዳን ስትጠይቅ ኢትዮጵያንና አሜሪካን እኩል አይደለም የምትጠይቀው። ለእኛም አላት እኮ ዕዳ። እኛን ስትጠይቅ ትቆልፋለች። አሜሪካ ግን ትቆልፋለች ሳይሆን ታገባብታ ነው የምታስፈልሰው። አጠገብ ያለውን ሰው ያዝ። ከጠላቴ ጋር እግዚአብሔር የበላይነትን ሰጥቶኛል በሉ እባካችሁ። ታዋሪጂ አልኖራትም በሉ እባካችሁ። እንደ ሰው በምድር ላይ ከሰው ተበድረ ከሰው በታች ሆነ ማስራት ይጠበቅባል። ነገር ግን ስልጣንን አልሰጥም፣ ብኩርናን አልሰጥም። አሜን በላ። በእኔ ውስጥ ያለው ኢየሱስ ነው። ከላይ የሚመጣ ከእኔ ጋር ገብቷል። አጠገብ ያለውን ሰው ከዕቃ ጋር አታያይዝ። ሁኔታ ይሳካ ይበሉ እባካችሁ። አሜን። ለምን ለሆነ ሰው ዘንድሮ ክብር ገባባት። እግዚአብሔር አለ የሚል ሰው ጮ እግዚአብሔር አለ ይባል። ቅባት የመጀመሪያ ምን እንደሆነ ታውቃለህ? ፍሪዶም። you have to get freedom. must receive the freedom. ነፃነትን አውጅ። ከዛስ ዮሴፍ እኮ እግዚአብሔርን ተሸክመው ወርዶ ፖቲፋራ ቤት 20 ብር ተሽጦ ዝቅ ብሎ ይሰራል። ከፍ ግን ይላል። እግዚአብሔርና ዮሴፍ እየሰሩ በነፃ አትሰሙማ። ሃሌሉያ። አንተ በገባይበት ቦታ ላይ ሁሉ ምንጭ ይፈልቃል። አሜን። የምንጩ ባለቤት እግዚአብሔር አለ። አሜን። የነካውን የሚነካ እግዚአብሔር አለ። አጠገብ ያለውን ሰው እንደ አይዛብ ማሰብ አቁም በሉ እባካችሁ። በቅባት ተንቀሳቀስ በሉ። ማራ ፓሳ ፕሮቫ ብዙ ሰው ዘንድሮ አፉ በልሳን የተሞላ ይሆናል። አይኖቹ እሳት ነበልባል ይሆናሉ። ልክ እንደ ኢየሱስ ትለወጣለህ። አሳንሶ ያየ በሙሉ ከዚህ በኋላ ይተረከካል። ይህንን ልጅ ዝም ብሎ ማውራት ያስፈራል። ምንም ለእኔ ለ6,000 ቢቀጥረው ሰውየው ላይ የተቀመጠ ፖቲፋራ እንደዚህ ነው አለው። አየው ሲያየው ዮሴፍ ብቻ ልታያለው። ሰማይ ምድር የሞላ እግዚአብሔር በዮሴፍ ላይ ታየ። አይቶት አያውቅም እኮ ሰውየው እግዚአብሔርን ለብሶ ነው የገባው። ወንድሞቹ ጃኬት ወስደዋል፣ ግን የማይወልቅ ክብር አለ። ለሆነ ሰው መልእክት አለ። ማንም የማይቀማ ግሬስ ባንተ ላይ አለ። ያዘጠገብ ያለው አይወልቅብህም በሉ እባካችሁ። በእጅበቱ አብሮ አለ በሉ እስኪ። ለሆነ ሰው ይህንን ብልብል አውጃለሁ። በገባችሁበት የሚገባ ክብር አለ። እግዚአብሔርና ዮሴፍ የፖቲፋራን ግቢ ወረሱ። ከዛ ቀን ጀምሮ ከሚስቱ በስተቀር ሁሉንም ነገር በእጁ ሰጠ። ቅባት ነው። እግዚአብሔር ሰርቶ ቀና ብሎ የሚያይ የለም። በዚህ ቤተክርስቲያን ውስጥ ያላችሁ ይመራል። በዚህ ግሬስ ነው የምንወጣው። እግዚአብሔር የቅባት ኃይል እያለ ነው።
የቅባት ኃይል ጮክላችሁ አሜን በሉ ባካችሁ። የሆነ ሰው ለቦታ ተቀጥራችሁ ስሩ። እናንተና ሌላ እኩል አትወዳደሩ። የእናንተ መኖር የዛ ሾፕ ኃይል ነው። አሜን በሉ ባካችሁ። እናንተ ያላችሁ ደጋሚ ሶንጎማ ገብቶ አይቆምም። እቺ ሶንጎማ ተሸከመ የመጣች ሴትዮ ውጪ ምናምን ካሜራ ስለጅነለ መንፈሷ ይደናበራል። በአንተ ላይ ያለው እሳት ይነካታ። ፓራባሳ ፕራታ ይሄ ልጅ ካልወጣ አልመጣም እስክትል ድረስ ለምን ወጣለሁ አወጣዋለሁ እንጂ ያዛ ተቀበል ያለውን ሰው የሆነ ሰው ከከተማ ሰው ጠላትን ታባራለህ በሉ ባካችሁ። ያላችሁበትን አካባቢ አምናችሁ ያዙና እንዲህ በሉ እግዚአብሔር በሉ ከእኔ ጋር ስላለ ክፉዎች ይለቃሉ። ጠላት አውቆ ይሸሻል። በየሎኬሽኑ እሳት ይሆን። ሰማይ ተሸክማችኋል። ከዛሬ ለዘላለም በኢየሱስ ስም ለቅሶና ሐዘን አይሆንም። ጮክ ብላችሁ አሜን በሉ። አሜን 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 አሜን። ወይኔ አራት ነገር አወራለሁ ብዬ አንዱን ማህሉ መደረሱ። እግዚአብሔር ግን ነፃ የወጣ አይምሮ ቀጣው ሳምንት ያስተምራል። እስከ ተገቢ ያለውን ሰማይ ከገባን ምድርን መውረስ ቀላል ነው ብሎ እኔ መኪና ጆበርግ ነድቻለሁ፣ ፕሪቶሪያ ነድቻለሁ፣ ኬፕታውን ነድቻለሁ፣ ቀርባን ነድቻለሁ። ዳርባን ሲነዳ ሌሊቱን ሁሉ ነዳሁት። ኬፕታውንም ሲነዳ 800 ኪሎ ሜትር ነው። 10 ሰዓት ነው የምንነዳው፣ ወይም ሌሊቱን ሁሉ ነው የምንነዳው። ካስ ያልክ ስለምትነዳ ጆበርግ ስትነዳ ነድታ ነግቶ ነው የምትገባው። ብዙዎቻችሁ ነድታችኋል። ፕሌን ላይስ ከላይ ከሆነስ አኖ ይሳቦጃችሁ ፕሌን ስንት ሰዓት ይነዳል? ጆበርግ ከዚህ በፊት እጀዛ ካለው 1 ሰዓት ተኩል ሚኒማይዝ 1 ሰዓት ከ20 እስከ 1 ሰዓት ተኩል እስከ 40 ሻዩን አስተናግዶ እቃውን ሰብስቦ ሳይጨርሱ ቁ ይላል። ምን ማለት ነው? ኦልሞስት እያላችሁ ነው። የኔ መኪና ከሱ በላይ ነው ጎሞ የሚሽከረከር። ቢገባ ቢወጣ ቢገባ ቢወጣ ቢገባ ቢወጣ እኔ ቢረግጠው ቀጥል እንጂ ብለው ከሚጨበር ያንክ ነው ይላል። እንደ ባላማያ መልሶ ያው እሺ ተረጋጋ ብዬ አረጋጋዋለሁ። ባረገው በጣድፈው እስካሁን ድረስ ኪሩዶ አይደርስም። በሁለት ሰዓት አውሮፕላኑ 3ኛ ዙር በሌላ ሊመለስ 4 ጊዜ 5 ጊዜ በላይ የሆነ ሰው ከላይ ሊሆን አሜን። እኔ አውሮፕላኑ ምን አገባኝ ዛሬ ከላይ የሆነ መንፈስ አሜን። እስኪ ታችሁ ሁለት ተናገራችሁ ቀይባት በሉ አለ እስኪ ቀይባት በሉ። የሆነ ሰው ነገር አፋቀለ፣ የሆነ ሰው ዙሩጫ አፋቀለ፣ የሆነ ሰው ዱሮ አፋቀለ። እግዚአብሔር ፍጥረት ጨመረ። እዚህ ነው ስሎ ይሳነ ደርሳል። ወገቢ ሳይቆረጥ ነገር ሳይቆይ እንቅልፍ ሳይጀምር አውሮፕላን ምን ይወጣል ከለወሪ ከመራ ገሎ ተፈው ምክንያት አቁላ አለ። እሺ ፎር ጆበርግ ነው 2 ማታ 2 ሾፕ ያለው ነው። በባስ ነው የሄደው። እሺ ይሁን። ለማንኛውም ወገቡ ተቆርጦ ነው የመጣው። ያው ካቆይን ካርታ ያገለውም ካርታ ወገብ ያማል ያንገላጅጃል። እኔም ተሰቃይቼ አውቃለሁ። ግን የሆነ ነገር ነው የሆነ የበለጸጋ መንፈስ መጣ። እኔ ምን አገባኝ ስለ ፕሌን ሃሌሉያ። የሆነ ሰው ከፍታን ይዟል። ጠላት ወደማይደርሰው ወጣ። ቆሞ የሚቀበል ሰው ካለ ሳለው ይቆም በጌታ በኢየሱስ ወደ ላይ በሉ ባካችሁ፣ ወደ ላይ እንደ ምስር ወደ ላይ በማትደክመው ለበል ወደ ላይ ጠላት የሌለበት ከተማ ወደ ላይ በኢየሱስ ስም ቤታችሁን ይዛችሁ ችግራችሁን ከችግር በላይ ማጣት የማይደርስበት ቅባቱ እንዲላችኋል አወጣኋችሁ። እንዳትቀመጡ ቁሙ። ሊጸልይ ነው። ሞራሻ ካራባቲ ለማሳራ እግዚአብሔርን በመተማመን የሚተባበቁ አላዲ ያለባሳራ እግዚአብሔርን በመተማመን የሚተባበቁ እንግዶች ስሙ። የሆነ ሰው እጄ ገባ ሲባል አመለጠ። በማንም የጫሮን ቅባትሉ በማንም እጅ አይደለም በሉ እባካችሁ። ማንም አልያዘኝም በሉ እባካችሁ። ማንም አልደገፈኝም በሉ። በማንም አልኖርኩም በሉ። ዘላለማዊ እጅ አለ፣ ረዥም እጅ አለ፣ ሕያው እጅ አለ፣ የማይወርድ እጅ አለ፣ የማይደክም እጅ አለ። እግዚአብሔር
የቅባት ክንዶች እንደ ንስር ከበታችሁ ናቸው። የእግዚአብሔር ጉባኤ መንፈስ ቅዱስ የቅባት ኃይል ያወጣቸዋል እያለ ኮኔክት ኢማን አይንን ጫፍንና ኢማን እስካለ ለብዙ ዘመን ሳልማንዘን ያሰቃየ ይባል አሁንም መንገድ እንደ መኪና ጠመዝማዛ እንደባብ የሚመራ የሆነ ቦታ ላይ ግንባሩን አገኛለሁ የሚል በሌለበት ከፍታ ልትወጣ ነው። ዘንድሮ የአስጨናቂ ኃይል ዘንጎ ይሰበራል። ጊዜያችሁን የበላ እድሜያችሁን የበላ ሌሊታችሁን ያበዛ ቀናችሁን የፀሐይ ያደረገ አሁን በቅባት አበለጣችሁ። ያዙ አጠገባችሁ ያለው ሰው ያዙና እግዚአብሔር ጣልቃ ገባል ሊበሉ ባካችኋል። እንኳን ደስ አለ በሉ ባካችኋል። እንኳን ደስ አለ ተባባሉ። እግዚአብሔር አለ በሉ ባካችሁ። የሆነ ሰው አመለጠ ደርሰዋለሁ የሚል ሰይጣን ተስፋ ቆረጠ። ዘንዶው ብላል እግዚአብሔር ቃል ራዕይ ምዕራፍ 12 ሕፃኑን ለመዋጥ መጣ። ከሰማይ እጅ ተዘረገና ሕፃኑ ወደ ላይ ወጣ ይላል። ሕፃኑ እንዳመለጣ ሲያውቅ ይላል እናትየዋን ለመዋጥ መጣ ይላል። ነገር ግን እንዲህ ይላል እግዚአብሔር ቃል የንስር ክንፍ ተሰጣት። የሰማችሁ ነው ወይ? አይዟችሁ እየጨረስኩ ነው። ምን ተሰጣት? የንስር ክንፍ ተሰጣት። በረረች። ዘንዶም ሴቲቱን ለመዋጥ ውሃ ወንዝ ባሕር የሚያክል ከአፏ ወጣ ይልና መሬት ግን ረዳቻት። ውሃው መሬት ውስጥ ጠልቆ ገባ። መሬት ተከፈተች። መልእክት አለኝ በዚህ ጉባኤ ያላችሁ በእናንተ ላይ የተረጨ አያገኛችሁ። በረራ ሆነ። ክንፍ ተሰጠ። ቅባት ተሰጠ። ያዙ አጠገባችሁ ያለውን ሰው እግዚአብሔር ክንፍ ሊሰጠኝ ነው በሉ ባካችሁ። ቅባት ሊሰጠኝ ነው። ሎሳ ካፓ ኤራባባባባ እኛ እኮ ከሰማይ ያለን ሰዎች ነን። ይመኑ ልጆችን ማሳብ ተው፣ በቃ ተው። አሁን እምነት ውስጥ ግቡ። መነካትን ተቀበሉ። ሼባባባስ ኃይል ተቀበሉ። በሰፈራት በትምህርት ቤት ያለ በየመንደሩ ያለ የዋቃ ሌሎችን የበላ ዘንድሮ አይኑ እያየ እግዚአብሔር ጨለማው ጢሳችሁ ትወጣላችሁ እያላችሁ ነው። እግዚአብሔር ሊያገለግላችሁ ፈለገ። በተለይ ከ3 ዓመት ወዲህ ከ4 ዓመት ወዲህ ወደዚህ ሀገር የመጣችሁ ሰዎች ቪዲዮውን ዝጋ። ይበቃል። ዝጋው።